ናችሁት ወንድሞቼ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በጣም የሚያሳዝን ነገር እያየን ነው እዚህ ሶሻል ሚዲያ ላይ፣ አብሶ ቲክቶክ ፕላትፎርሙ ላይ ማለት ነው። መችስ ስለ አዶናይ ደግመን ደጋግመን ብዙ ብለናል፣ ብዙ ተናግረናል፣ በመረጃና በማስረጃ አሳይተናል። አሁን ላይ የራሱን ኦዲየንሶች የራሱን ፎሎወሮች የሚያስደነግጥ ነገር ነው ያደረገው። እነዚህ ሁለት ሕፃን ልጅ በመያዝ እንግዲህ ሞዴል ናቸው በማለት ገና ከ15 ዓመት በታች የሆኑ ሕፃናት ማለት ነው ወጥተው ታዩታላችሁ ምን ሲሰሩ ምን ሲያደርጉ እንደነበረ ማለት ነውና ሰው አይን ውስጥ እንዲገቡ አድርገዋል። ኢቭል አይ ውስጥ እንዲገቡ አድርገዋል። በዚህ ደፋሪ በበዛበት በዚህ አደገኛ በሆነበት ጊዜ እነዚህን ሕፃናት አውጥቶ አገላልጧል እና ኃላፊነቱን ይወስዳል፣ የዘራውን ያጭዳል። እና አምለሰት ደግሞ ለሰብስክሪፕሽናቸው ለቪዋቸው ስለሚያስቡ አገባቸው ጠርተው ያቀርባሉ ማለት ነው። እና በጣም ነው የምታዝኑት ቪዲዮውን ሳሳያችሁ እህት ወንድሞቼ። ወላጆች ተጠንቀቁ፣ ተቆጠቡ። እነዚህን ሕፃናቶች አሁን አይቶ ሌላም ልጅ እንደነሱ ካልሆንኩ ብሎ ስለሚነሳ አዶናይ ለዚህ ሪስፖንሲቢሊቲውን ወሳጅ ነህ፣ ትጠየቃለህ። ሁላችንም ስለምንጠየቅ ማለት ነው ላደረግነው ነገርና እስቲ በመረጃና በማስረጃ የምናየው ይሆናል። ቲክቶክ ላይ እየተፈጠረ ያለው ሶሻል ሚዲያው ላይ እንግዲህ አምለሰት ሙጬ ጋር ወስዷቸው ሞዴል መሆን ይፈልጋሉ ምናምን ብሎ ይወስዳቸዋልና እዛ ጋር የሚፈጠረውን የልጆቹን ድርጊት ተመልከቱና እንመለስ። 1 2 3 እንዴ በራሳቸው ነው ግራ ነው የሚገባል እንጂ አልገቡም። አዎ በቃ this came natural. This is natural. ወይ ነው እሺ ዶ ታዲያ እዚህ ድረስ መጣችሁ እንግዲህ ከኔ ታውቃችኋል መሰለኛል ስለ ሞዴሊንግ እንዴት ሰክሰስፉል መሆን እንደሚቻል። ግን አሁን እኔ ከእናንተ መሰለኝ ምክር ወስደው በጣም ልጆች ናችሁ እና ዛሬ ከልጆቼ ጋር ላወራ ነው ማለት ነው። ደስ ብሎኛል። እሺ እናንተ የሚያካክሉ ልጆች አሉ፣ አሳያችኋለሁ ፎቶ። እሺ እናንተ የሚያካክሉ ልጆች አሉኝ አለቻቸው። ታዲያ አምለሰት የራስሽን ልጅ አውጥተሽ እንዲገላልጠሽ ወደዚህ ወደዛ እያስኬድሽ ታሳያለሽ ለማህበረሰቡ? አታሳይም። ለምን? ባንቺ ላይ እንዲደረግ የማትፈልጊውን በሰው ላይ እንዲደረግ ታደርጊያለሽ። አዶናይ ለይቶለታል፣ የታወቀ ነው። በጣም ያሳዝናል። እስቲ ይህን የምታዩ ወላጆች ምንድን ነው የሚሰማችሁ? ልጆቻችሁን ጠብቁ ባካችሁ። በዚህ ደፋሪና አስደፋሪ በበዛበት ታይም እንዲህ ያለው ልምምድ አደገኛ ነው እህት ወንድሞቼና እዚህ ቪዲዮ ላይ ኮሜንት ስር የሚሰጡት አስተያየቶች ያሳዝናሉ። ያችኛዋ እያሉ ነው የሚሰጡት ወንዶች እና እነዚህ ልጆች ተመልከቱ፣ በዚህ እድሜያቸው ማለት ነው ፐብሊክ ላይ ወጥተው የራሳቸው ሶሻል ሚዲያ ከፍተው እንዲህ ሲሆኑ እንዴት ወላጅ እንዴት ወንድም ይፈቅዳል? ሉክ የምታሳየው ሃንድ ሳይን የእጅ ሳይን ማለት ነው። እዚህ ጋር ሉክ ዴቪል ሆርን ዩ ሲ ታይ የለም ረፊ የለም በዚህ እጄ የለም ይሄ ላንቺ አይጠቅምም የለም። ገና ለገና ውስጣቸው ፍላጎት አለ ተብሎ ያ ፍላጎት ከየት እንደመጣ ሳይጠየቅ ነይ ውጪ፣ ነይ ልበሽ፣ ነይ ወደዛ ወደዚህ በይ ማለት ተገቢ ነው? ሞዴሊንጉ እኮ ፋሽን ሾው እኮ ሲደርሷል አይደለ እንዴ? ባፎሚቱን እያመለከ ነው፣ ጎቶፍ ሜንዴስን እያመለከ ነው። እነዚህ ልጆች ሄደው ይሄ ነው ጎልሳቸው እኮ ሌላ ነገር እኮ አይደለም። አውት ወንድሞች ሉክ እዚህ ደርሷል። ሞዴሊንግ ኤጀንሲው ፋሽን ሾው ለዚህ ነው የሚሰራው። ዲያብሎስን ነው የሚያመልከው። ሪቹዋሊስቲክ ሆኗል፣ አስፈሪ ሆኗል። እና እነዚህ ልጆች ተዉ ካልተባሉ ካልተቆነጠጡ ረፉ ቁጭ በሉ ገና እኔ እናንተ ጊዜ ስርዓት ባለው መንገድ መልኩ ይሁን ሁሉም ነገር ካልተባሉ ከተለቀቁ ኢማጂን የሚገብሯቸውን ሕፃናቶች እኮ በግልጽ ቀይ በቀይ ለብሰው ሆርን አድርገው ወጥተው አሳይቷቸዋል። እነ ባለንሲያጋ ይህንን ነው የሚሰሩት እኮ አይደል እንዴ? እነ ሚሼል ላሚና እነ ሪኮንስ ሩል የሚያደርጉት ፋሽን ኢንዱስትሪ ዋና ዓላማው ሰዎችን የፋሽኑን ዓለም ሞዴሊንጉን ፋሽን ሾው ዲያብሎስን ማስመሰል እሱን መምሰል አስፈሪ ነገሮችን ማሳየት። ይሄው በ2020 እሱን የባሏን አንገት ወገቧ ላይ አድርጋው ነው የምታዩትና እንዲህ ያሉ ዴሞኒክ ኢሜጆችን የሚያሳዩን እነዚህ ዲያብሎሳውያኑ
ዝም ብለው አይደለም ከማ ጎን እንደቆሙ ለማ እየሰሩ እንዳሉ ነው የሚነግሯቸው። እና እነዛ ህፃናቶች ሄደው በእነዚህ ሰዎች ነው የሚጠለፉት አሉ። ኢትዮጵያ ውስጥ ከባባድ ሞዴሊንግ ኤጀንሲዎች ለቢሊዮነሮች ለሚሊዮነሮች የሚላኩ ከነሱ ጋር ሄደው ነው የሚተኙት። ብዙ ሞዴሎች እናውቃለን። አረ ጄፍሪ ኢፕስቲንም እናያለን። እና እነዚህ ህፃናቶች እንዲህ ሲሆኑ የሚያይ ብዙ ሶሻል ሚዲያ ተጠቃሚ አለ። በጎ ሰውም እንዳለ የሚገጽ ሰውም እንዳለ ሆኖ ኧረ ተው ተይ ኧረ አስቁሟቸው የሚል ሰው እንዳለ ሆኖ የሚመኛቸውም አለ። ሞዴል መሆን ከፈለጉ ደግሞ መንገዱን ያመቻቹላቸውና ወስደዋቸው ይቀያይሯቸዋል፣ ያበላሿቸዋል። ሴንት ጄምስ ሊትል ሴንት ጄምስ አይላንድ ላይ ሲሰራ የነበረው ይሄ እኮ ነው። የጄፍሪ ኢፕስቲን አይላንድ ላይ አይደለ እንደ ህፃናቶችን እየወሰዱ እየመለመሉ እንዴ ደማቸው የሚጠጡት እዚህ አይደለ እንዴ? የሚደፍሯቸው የሚጫወቱባቸው እዚህ አይደለ እንዴ? በቅርቡ ዲኦጄ የለቀቀው ፋይልስ ውስጥ በ2012 የተወራው ኢሜል ላይ ምንድን ነው የሚለው? አንድ ኤሴ የተባለ አካል ለጄፍሪ ኢፕስቲን ምን ብሎ ጻፈለት? ወደ የመን ትራቭል ላረግ ነው ብሎ ከጻፈለት በኋላ ጄፍሪ ኢፕስቲን ምን አለው? አይ ዊሽ ዩ ኤ ኢዚ ረመዳን አለው። ለረመዳኑ መልካም ምኞት ተመኘለትና ኤንድ ጉድ ላክ ኦን ዩር ጆርኒ አለው። ያው ጉዞ መልካም እንዲሆን የተሳካ እንዲሆን ተመኘለት። ከዛ ምን አለው መሰላችሁ? እዚህ ጋር በደንብ ከኔ ጋር ሆኑ። ኢፍ ዩ ጎ ቱ ኢትዮጵያ ሉክ፣ ወደ ኢትዮጵያ የምትሄድ ከሆነ ማይ ቬሪ ጉድ ፍሬንድ that owns a modeling agency look የኔ መልካም ጓደኛ ሞዴሊንግ ኤጀንሲ ያለው would love to go ወደዛ ወደ ኢትዮጵያ መሄድ ይወዳል ይለዋል። ከዛ ምን ይላል ቀጥሎ? as he thinks there are interesting girls there እሱ እንደሚያስበው ከሆነ ይሄ ሞዴሊንግ ኤጀንሲ ያለው የጄፍሪ ኢፕስቲን ጓደኛ በጣም መሳጭና ጥሩ የሆኑ ሴቶች እዛ እንዳሉ ያስባል። አያችሁ? ስለዚህ ምን ያህል ሴቶችን እነ ጄፍሪ ኢፕስቲን ከኢትዮጵያ ሞዴሊንግ ኤጀንሲ እንደሚመለመሉ ኢማጂን። አልሞተም ባይዘው ጄፍሪ ኢፕስቲን የሞተ እንዳይመስላችሁ በህይወት አለ። ይሄ የምታዩት ድሮን ፉቴጅ ነው። እሱ አይላንድ ላይ የተነሳ ድሮን ፉቴጅ ማለት ነው። እሱ ከሞተ ከ2019 በኋላ ከሁለትና ከሶስት ሳምንት በኋላ የተቀረጸ የድሮን ፉቴጅ ላይ ጄፍሪ ኢፕስቲን በምታዩት መልኩ ቀና ብሎ ሲመለከት ይታያል ማለት ነው። አረ ሌላም ላሳያችሁ። ይኸውላችሁ እንግዲህ ኢፕስቲን አላይቭ እና ኢፕስቲን ዴድ የሚለውን ተመልከቱ። የጆሮ ቅርጽ ተመልከቱ። በጣም የተለያየ ነው። ኢቭን የአፍንጫው ቅርጽ ራሱ የተለያየ ነው። የቅንድቦቹ ቅርጽ የተለያየ ነው። የፊቱ አቀማመጥ በአጠቃላይ የተለያየ ነው። ጄፍሪ ኢፕስቲን በህይወት እያለ ያለው የፊት ቅርጽና ከሞተ በኋላ ያለው የፊት ቅርጽ ፈጽሞ የተለያየ ነው። ወይት ወንድሞች፣ ኢቭን በእጁ ላይ ታቱ ነበረው እንደምታዩት። በኋላ ላይ ሆስፒታል ውስጥ ወይንም ደግሞ ሞቷል የተባለ ታይም ላይ ደግሞ የሚታየው ፎቶ ላይ የለም ታቱ ማለት ነው። እና ኢሜልሶቹ ላይ የተለቀቀው ፋይልስ ላይ ዲፓርትመንት ኦፍ ጀስቲስ የለቀቃቸው ፋይልሶች ውስጥ ታቱ ስለማስነሳት የሚወራም ወሬ አለ። ሜቢ እንደዛም ሆኖ ሊሆን ይችላል፣ ግን እርግጥ አይደለም። እሱም ገና እያሰበ እንደሆነ ነው ኢሜልሱ ላይ የተነገረው። ግን ፈጽሞ የተለያዩ ሰዎች መሆናቸውን ማወቅ መቻል አለባቸው። ኢማጂን ሙሉ ዶክመንት ተለቆ ቢሆን ኑሮ ደግሞ አሁን እኮ በጠቅላላ አልተለቀቀም። እነሱ ሆልድ ማድረግ የሚፈልጉትን ሆልድ አድርገውታል እንዳልኳቸው። ገባቸው አይደል? አሁን ለአንዳንድ ሰው ጉዳዩ ፋሚሊየር ሆኖለታል። ምክንያቱም በፊልምም ዓለም ላይም እየሆነ እያየው ስለነበረ ለደይ ሰበን ቤተሰቦችና ለሌሎች ነቃ ላሉ ዘመኑን ለዋጁ ቤተሰቦች ደግሞ በደይ ሰበን ለብዙ ዓመታት ስለ ጄፍሪ ኢፕስቲን አይላንድ እንዲሁም ስለ ዲያብሎሳውያኑ እርኩሰት የህፃናት ደም እንደሚጠጡ እንደሚመገቡ ህፃናትን እንደሚደፉ እንደሚጫወቱባቸው ብዙ ጊዜ ስለተነጋገረ አዲስ አይሆንባችሁም። ሲጠራጠሩን የነበሩ ሰዎች ደግሞ አሁን እንግዲህ የአሜሪካ መንግስት ፋይልሱ ሲለቀው ያምናሉ ማለት ነውና ስቲል ፋይልሱ ላይ ያሉ ሰዎች አልተያዙ። በጣም ብዙ ቪዲዮዎች ብዙ ፋይሎች አልተለቀቁ። አሁን ከ3 ሚሊዮን በላይ የተባሉ ፋይሎች እንዳሉ ሆነው ሌላ ያልተለቀቁ ሚሊየንስ የሚቆጠሩ ፋይሎች አሉ ወንድሞች። ይህንንም ስለተጨነቁና ስለተጠበቡ የተባነነበት ኮንስፓይረሲ ቲዮሪ ስለነበረ
አወጡት። እግዚአብሔርም አጋለጣቸው። አሁንም እውነት ተዘግቶባት አትቀርም፣ ይወጣል እውነት ማለት ነውና እነዚህ ደፋሪዎች፣ እነዚህ ደም ጠጪዎች፣ እነዚህ የሰው ስጋ ተመጋቢዎች፣ እነዚህ ለዲያብሎስ ተገዢዎች ባሉበት በዚህ ወቅት በማይነኩበት በዚህ ወቅት እንግዲህ ሕፃናትን እንዲህ እያወጡ መገላለጥ ምን ያህል አደገኛ ሊሆን እንደሚችል ማሰብ ቀላል ነው። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 እንዲህ ይላል፣ ለእነ አዶናይም ለእነ አምለሰትም ለሌሎችም ለሁላችንም የተቀመጠ ነው። ልጅን በሚሄድበት መንገድ ምራው ይላል። አሁን እነዚህ ሰዎች ካልተመሩ፣ እነዚህ ሕፃናቶች ካልተመሩ፣ ተዉ ካልተባሉ፣ ካልተገሰሱ ምን አይነት ጣፈንታ ሊያጋጥማቸው እንደሚችል መገመት ቀላል። አሁን ካለንበት ነባራዊ ሁኔታ ወደፊት ደግሞ እየባሰ ነው የሚመጣው። እግዚአብሔር መጥቶ እስከሚያድነን እስከሚያወጣን ድረስ ማለት ነው ከዚህ ማለት። ከዛስ ምን ይላል? በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላልና የሚገርም ነው። ስለዚህ ወላጆች ልጆቻችሁን ጠብቁ፣ ከሶሻል ሚዲያ አርቋቸው፣ ተቆጣጠሯቸው፣ ራሳችሁንም ተቆጣጠሩ፣ የሚያዩትን የሚያደርጉትን ተቆጣጠሩ። ይሄ ለትውልድ ከማሰብ የመጣ ነው። ይሄ ለልጆች ከማሰብ የመጣ ነው። ይሄ ለኢትዮጵያውያን ከማሰብ ለዓለም ከማሰብ የመጣ ነው ማለት ነውና መካሪዎች ምከሩት፣ የቅርብ ወዳጆቹ አዶናይን ምከሩት እባካችሁ፣ እነዚህ ልጆች እንዳይበሉ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን።